ሰላም ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ የገበያ ቢዝነስ ፖድካስት ነው። እንግዲህ የገበያ ቢዝነስ ፖድካስት የተለያዩ ማህበራዊ ኢኮኖሚያዊ ጉዳዮችን መሰረት በማድረግ በተለይም ደግሞ የተደራጁና ምሁራዊ አስተያየት የተሰጠባቸው መረጃዎች ወደ እናንተ በማድረስ እንግዲህ የተለያዩ ሀገራዊ፣ ክልላዊ፣ ዓለም አቀፋዊ መረጃዎችን በቀጣይ ወደ እናንተ የምናደርስ ይሆናል። እንግዲህ በዛሬው ቆይታችን ስለ ኑሮ ውድነትና በተለይ ስለ ኢንፍሌሽን የምናወራ ይሆናል። አብራችሁ እንድትቆዩ በመጋበዝ ኢንፍሌሽን ማለት ምን ማለት ነው? ብዙ ጊዜ ሰዎች ኢንፍሌሽን የኑሮ ውድነት፣ የእቃዎች የፍጆታ እቃዎች ዋጋ መጨመር ወዘተረፈ ሲሉ ነው የምንሰማቸው። ለመሆኑ ኢንፍሌሽን ማለት ምን ማለት ነው? ምን ነገሮችን ያካትታል? በተለይ ደግሞ ለኢንፍሌሽን መከሰት ገፊ የሚሆኑ ዋና ምክንያቶች ምንድናቸው የሚሉትን ነገሮች አጠር አድርገን እንግዲህ በአጭር ቆይታ የምናስዳስሳችሁ ይሆናል። ገበያ ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ አጋርነታችሁን እንድትገልጹ እየጋበዝኩኝ በቀጥታ ወደ መረጃው አልፋለሁ። እንግዲህ ኢንፍሌሽን ማለት የአጠቃላይ የእቃዎች ዋጋና የአገልግሎት ዋጋ መጨመር ማለት ነው በኢኮኖሚ ውስጥ። ይሄ ማለት ምን ማለት ነው? እቃዎች ከአቅርቦትና ከፍላጎት ጋር በተያያዘ ነው እንግዲህ ብዙ ጊዜ የሚመዘኑት። ለምሳሌ የአንድ እቃ ዋጋ ባጭሩ ለማስረዳት የአንድ እቃ ዋጋ ገበያ ውስጥ የሚጨምረው እቃው ተፈላጊ ሆኖ አቅርቦቱ የሚያጥር ወይም አቅርቦቱ የሚያንስ ከሆነ፣ ውስን የሆነ አቅርቦት ካለ የእቃው ዋጋ በየጊዜው የሚጨምርበት ሁኔታ ሊፈጠር ይችላል። ሁለተኛው ነጥብ እቃው በጣም ተፈላጊ ሆኖ በገበያ ውስጥ አቅርቦቱም ኖሮ ነገር ግን እቃው በየጊዜው የሚፈለግ ከሆነ፣ ለምሳሌ የፍጆታ እቃዎች ነገር ግን ምርታቸው ውስን ሆኖ ደግሞ አቅርቦታቸው የሚያንስ ከሆነና በጣም ተፈላጊ ከሆኑ ደግሞ በገበያ ውስጥ እንግዲህ ዋጋቸው ሊጨምር የሚችልበት ሁኔታ ይኖራል። ሌላው ተገዳዳሪ፣ ለምሳሌ ተመሳሳይ እቃዎች ግን ደግሞ በብራንድ ደረጃ የሚለያዩ ከሆነ ብራንዱ የታወቀለት ወይም የተሻለ ብራንድ ያለው እቃን የያዘ አካል ወይም ነጋዴ ዋጋውን ሊጨምር ይችላል። ምክንያቱም በሰዎች ዘንድ ብራንድ ያላቸው እቃዎች በጣም ተፈላጊ ስለሆኑ ሰው እቃው ተመሳሳይም ቢሆን ብራንድ ያለውን እቃ ለመግዛት ስለሚፈልግ ብቻ ብራንድ ያለው ወይም ብራንድ የሆነው እቃ ላይ ወይም ስሙ ብራንድ የሆነው እቃ ዋጋ ሊጨምር ይችላል በየጊዜው፣ ምክንያቱም በገበያ ውስጥ ተፈላጊ ስለሆነ ማለት ነው። ያ ማለት ግን ተመሳሳይ እቃዎች ወይም ምርቶች በገበያ ውስጥ የሉም ማለት አይደለም። ለምሳሌ የዘይት ምርትን ብንወስድ ኦማር የሚባል ዘይት አለ፣ ሌሎች የተለያዩ ዘይቶች አሉ። ነገር ግን ኦማር የሚለው ዘይት በገበያ ውስጥ በጣም ተፈላጊ ስለሆነ የኦማር ዋጋ ከሌሎቹ ተመሳሳይ ይዘትና ጥራት ደረጃ ካላቸው የዘይት ምርቶች የተሻለ ነው፣ ምክንያቱም ገበያ ውስጥ ስለሚፈለግ ማለት ነው። የብራንድ መኖር እቃዎች ዋጋ መጨመርም ምክንያት ሊሆን ይችላል። በአንጻሩ እቃዎች ዋጋቸው ሊቀንስ የሚችልበት ሁኔታም አለ። ለምሳሌ እቃዎች በጣም ይመረቱና በገበያ ውስጥ ከሚገባው በላይ የሚትረፈረፉ ከሆነ ዋጋቸው ሊቀንስ ይችላል። ምክንያቱም አቅርቦቱ ከፍላጎት በላይ በሚሆንበት ጊዜ በገበያ ውስጥ ለቀረቡ ምርቶች ያለው ፍላጎት ውስን ስለሚሆን ምርቱና ወይም አቅርቦቱና ፍላጎቱ ስለማይመጣጠን በዚህ ጊዜ አቅርቦቱ በጣም በሚበዛበትና ወይም በሚሰፋበትና ፍላጎት ደግሞ በጣም በሚጠብበት በሚያንስበት ጊዜ የእቃዎች ዋጋ ሊቀንስ ይችላል። በተመሳሳይ እቃዎች በተለያየ ብራንድ ወይም በተለያየ ስም በገበያ ውስጥ በስፋት ተመርተው የሚቀርቡም ሲሆን እንግዲህ ገዢዎች ወይም ሸማቾች የዋጋ አማራጭ ስለሚኖራቸው የእቃዎቹ ዋጋ ሊቀንስ የሚችልበት ሁኔታ አለ። ይሄ ደግሞ ከምን አንጻር ነው? ከገበያ ፉክክር አንጻር ነው። ምክንያቱም አቅራቢዎች በገበያ ውስጥ ይኖራሉ። እነኛ አቅራቢዎች የተለያዩ ምርቶችን ተመሳሳይ ምርቶችን በተለያዩ ብራንዶች ይዘው ስለሚቀርቡ ሸማቹ የፈለገውን አማራጭ በመጠቀም ሊገዛ የሚችልበት ሁኔታ ይኖራል ማለት ነው። ስለዚህ በዚህ ጊዜ ወይም እንደዚህ አይነት ሁኔታዎች በሚፈጠሩበት ጊዜ ሸማቹ የተሻለ የዋጋ አማራጭ ስለሚያገኝ የሚገዛውን ዕቃ በቅናሽ ሊያገኝ የሚችልበት ሁኔታ ሊፈጠር ይችላል። እንደ አጠቃላይ ኢንፍሌሽን ስንል ምን ማለት ነው? የእቃዎች ዋጋ በከፊል መጨመር ማለት ነው። ኢንፍሌሽን መጨመር እንደሚያሳየው እዚህ ጋር ምን ማየት ይኖርብናል? አንደኛ ፍላጎትን ነው። በገበያ ውስጥ በጣም ከፍተኛ ፍላጎት ያለው ወይ ተፈላጊነት ያላቸው እቃዎች በየጊዜው ዋጋቸው ሊጨምር የሚችልበት ሁኔታ ከፍተኛ ነው። ምክንያቱም ዋጋው እንዲጨምር ከሚያደርጉ ምክንያቶች ዋነኛው አንዱ ፍላጎት ስለሆነ ማለት ነው። በገበያ ውስጥ በብዛት የሚፈለጉ እቃዎች ወዲያው ተመርተው ወዲያው ስለሚሸጡ ብቻ ሳይሆን በጣምም ስለሚፈለጉ ተፈላጊነታቸው በገበያ ውስጥ በጣም ከፍተኛ ስለሆነ አምራቾችም ሆኑ አቅራቢዎች ወይም ሻጮች የተወሰነ የዋጋ ጭማሪ እያደረጉ እንዲቀጥሉ ሊያደርጋቸው ይችላል። ይህም ከምን አንጻር ነው? ከፍላጎት አንጻር ማለት ነው።
ሌላው አንዳንድ ጊዜ ነጋዴዎች እንግዲህ ተነጋግረው የሆነ ለምሳሌ ከዚህ ቀደም መንግስት እንዳደረገው የብር የመግዛት አቅም ማዳከም የመሳሰሉ ውሳኔዎች ወይም ሌሎች የፖሊሲ ማሻሻያዎች በሚደረጉበት ጊዜ ነጋዴዎች የሚቀጥለውን ምርት ገዝተው ወደ ገበያው ከማምጣታቸው በፊት አሊያም ደግሞ አምርተው ወደ ገበያው ኢንጀክት ወይም ከማስገባታቸው በፊት የነበሩና በእጃቸው ያሉ እቃዎችን ሆርድ ያደርጋሉ። ሆርድ ማለት ማከማቸት፣ መጋዘን ውስጥ ሊያከማቹ ይችላሉ። ይህም ለምንድን ነው የሚሆነው? በቀጣይ የተደረገውን የፖሊሲ ማሻሻያ ተከትሎ የዋጋ ጭማሪ ሊኖር ይችላል። ለምሳሌ የገንዘብ መግዛት አቅም ሲቀንስ የዶላር ዋጋ ይጨምራል። ያ ማለት $1 ለመግዛት ከዚህ ቀደም ስናወጣ የነበረው ገንዘብ አሁን ላይ በእጥፍ ወይም በግማሽ እጥፍ ሊያድግ ስለሚችል የእቃዎቹ ዋጋም በዛው ደረጃ ሊያድግ ይችላል የሚል እሳቤ ስለሚኖር ነጋዴዎች በእንደዚህ አይነት ወቅት እቃዎችን በማከማቸት የዋጋ ጭማሪ እንዲኖር ሊያደርጉ ይችላሉ። እዚህ ላይ ሁለት ነገሮችን መመልከት ተገቢ ነው። አንደኛው የእቃዎች አቅርቦት እንዲቀንስ በማድረግ የእቃዎችን ዋጋ በጣም ከፍ ማድረግ ይቻላል። ለምሳሌ የዘይት ምርትን እንደ ምሳሌ ብንወስድ የዘይት ምርት ዋጋ ሊጨምር ይችላል ተብሎ ከታሰበ ነጋዴዎች በፍጥነት የሚያደርጉት ምንድነው? ወይም አቅራቢዎች የዘይት አቅርቦትን ከገበያ ውስጥ እንዲጠፋ ወይም እንዲያንስ ማድረግ ነው። ይሄ ደግሞ በመጋዘን ውስጥ በማከማቸት የአቅርቦት ሰንሰለቱን በመቆጣጠር ዋጋው ላይ ተጨማሪ የዋጋ ተመን ለማድረግ ወይም ጭማሪ ለማድረግ እንዲያስችላቸው አቅርቦቱን ማሳነስ ነው። ስለዚህ አቅርቦት ከሌለ ሰው ተገዶ የሚገዛበት ሁኔታ ሊፈጠር ስለሚችል ዋጋ ጨምሮ ለመሸጥ ስለሚያስችላቸው እንደዚህ አይነት አሻጥሮች ሊፈጠሩ ይችላሉ። ሁለተኛው ደግሞ ቀደም እንዳልኳችሁ ብራንድ ነው። ብራንድ ማለት እንግዲህ የተሻለውን ምርት ሰዎች ፈልገው ስለሚገዙ ሊገዙ የሚችሉበት ሁኔታ ይኖራል ማለት ነው። ነገር ግን አንዳንድ ጊዜ በጣም ከፍተኛ የሆነ ለውጥ የሚፈጠርበት ወይም በሚኖርበት ጊዜ እቃው ቶታሊ ከገበያ እንዲጠፋ ማድረግና የሆነ ጊዜ ቆይቶ ወደ ገበያ በማውጣት የዋጋ ጭማሪ አድርጎ መሸጥንም ሊመርጡ ይችላሉ። ስለዚህ በእነኚህ ሁኔታዎች የዋጋ ጭማሪ ሊከሰት ይችላል። ሌላው በአሻጥር ነው። እንግዲህ የፖለቲካ አሻጥር አንዳንድ ጊዜ ነጋዴዎች መንግስት ላይ ጫና መፍጠር ሲፈልጉ ወይም የሆነ ዓላማ ያለው ኃይል በገበያ ውስጥ እጁን በማስገባት የእቃዎች ወይም የፍጆታ እቃዎች ሊሆኑ ይችላሉ፣ ማሽነሪዎች ሊሆኑ ይችላሉ፣ ሌሎች የተለያዩ እቃዎች፣ በተለይ ግን የፍጆታ እቃዎች ላይ የሚደረጉ የዋጋ ጭማሪ ወይም የሚመጡ ጭማሪዎች ህብረተሰቡን ስስ ብልቱን ሊነኩ ስለሚችሉ የምንፈልገውን ዓላማ ያሳካልናል በሚል እሳቤ የዋጋ ጭማሪ ሊደረግ ይችላል። ስለዚህ ኢንፍሌሽን በዚህ መልኩ ሊፈጠር ይችላል። ሌላው ከዓለም አቀፍና ቀጠናዊ ሁኔታዎች በተለይ የኢትዮጵያ የምትገኝበት የምስራቅ አፍሪካ ቀጠና የተለያዩ የጸጥታ ስጋቶች የሞሉበት በመሆኑ ምክንያት እንግዲህ የእቃዎች አቅርቦት የእዝ ሰንሰለት ሁል ጊዜ ሴኪውርድ ነው ማለት ወይም ደህንነቱ የተጠበቀ ነው ማለት ከባድ ነው። ምክንያቱም የአካባቢያችን ነባራዊ ሁኔታ ባህሪያዊ የሆነ የጸጥታ ስጋት ስላለበት ነጋዴዎች ሁል ጊዜ ኢምፖርት አድርገን በደህንነታችን ተጠብቆ ወዲያው ወደ ገበያ እናቀርባለን የሚል እምነት ስለማይኖራቸው እቃዎችን ሊይዙ የሚችሉበት ሁኔታ አለ። ስለዚህ ከዚህ አይነት ከጸጥታ ችግር አንጻር ወይም ከጸጥታ ወይም ከደህንነት ሁኔታ ጋር በተያያዘ እቃዎች ወይም የእቃዎች ዋጋ ሊጨምር ይችላል። በተለይ ከውጭ የሚገቡ እቃዎች፣ አንዳንዴ ደግሞ በሀገር ውስጥ የእርስ በርስ ግጭቶች በሚፈጠሩበት ጊዜ የአቅርቦት እጥረት ስለሚኖር ምርቶች በሚፈለገው ደረጃ በአግባቡ ተመርተው በሚፈለገው የአቅርቦት ደረጃ ወደ ገበያው ኢንጀክት ስለማይደረጉ ወይም ስለማይቀርቡ ወይም ሰፕላይ ስለማይኖር የምርት እጥረት ሊፈጠር ይችላል። በዚህ ጊዜ እንግዲህ የሚፈለጉ ምርቶች ዋጋቸው ሊጨምር የሚችልበት ሁኔታ ሊፈጠር ይችላል። ከዚህ ውጭ ያለው የዓለም አቀፍ ሁኔታ ነው። እንግዲህ በዓለም አቀፍ ደረጃ የዓለም አቀፉ የንግድ ስርዓት እንደኛ ባሉ በተለይ እንደ ኢትዮጵያ ባሉ ባላደጉ ሀገራት ላይ የሚያሳድረው ተጽዕኖ ከፍተኛ ነው። ስለዚህ በዚህ ጊዜ አንዳንድ ዓለም አቀፍ በሌላ ሀያላኑ ሀገራት መካከል የሚደረጉ የንግድ ጦርነቶች፣ ታሪፍ፣ እንደዚሁም ፉክክሮች ከውጭ ወደ ሀገር ውስጥ በሚገቡ እቃዎች ላይ የዋጋ ጭማሪ ሊደረግባቸው የሚችልባቸው ሁኔታዎች ሊፈጠሩ ይችላሉ። ይሄ ብዙ ጊዜ የሚያጋጥም ነው። ባህሪያዊ ነው እስከመባልም የደረሰ ነገር ነው። ስለዚህ በዚህ አይነት ሁኔታ ከውጭ የሚገቡ እቃዎች ወደ ሀገር ውስጥ ከገቡ በኋላ የተወሰነ የዋጋ ጭማሪ ሊደረግባቸው ይችላል። ይሄ እንግዲህ በሁኔታው ላይ በመመስረት መንግስት አስፈላጊውን ቁጥጥር ካላደረገ ኢንፍሌሽኑ የበለጠ እንዲያይል በማድረግ የሀገር ውስጥ የንግድ ስርዓትን ሊበጠብጥና መስቀልቅሉን ሊያወጣው የሚችልበት ሁኔታም ሊፈጠር ይችላል። ስለዚህ ከዚህ አንጻር ኢንፍሌሽን የተለያዩ ምክንያቶችን መሰረት በማድረግ ሊፈጠር የሚችል ነገር ነው። ኢንፍሌሽን እንደ አጠቃላይ ሊፈጠር የሚችልባቸው
የተለያዩ ምክንያቶች አሉ። ስንጠቀልለው አንደኛው እንግዲህ የገንዘብ አቅርቦት፣ ሌላው የአቅርቦትና የፍላጎት አለመመጣጠን በሚኖርበት ጊዜ፣ ከዚህ ውጪ የዓለም አቀፉ የኢኮኖሚ ሁኔታ እንደዚሁም የከባቢያዊ የጸጥታና ደህንነት ሁኔታዎች ለኢንፍሌሽን መፈጠር ወይም ለዋጋ ግሽበት ማየል ከፍተኛውን ድርሻ ሊያበረክቱ ወይም አስተዋጽኦ ሊያደርጉ ይችላሉ ማለት ነው። ስለዚህ እነኚህን ሁኔታዎች ከግምት ውስጥ በማስገባት ዘርዘር አድርገን ለመመልከት ያክል የዲማንድ ፑል ኢንፍሌሽን የሚባለውን ስናይ ለምሳሌ እንደ መጀመሪያ ፋክተር ብንወስድ ዲማንዱ ወይም ፍላጎት የዕቃዎች የምርቶች ፍላጎት ከአቅርቦቱ ወይም አቅርቦቱ ሲያንስ ፍላጎቱ ሲጨምር እንደማለት ነው። ይሄ ማለት ምን ማለት ነው? በገበያ ውስጥ ያለው ዕቃ ውስን ነው፣ ገበያ ውስጥ ፈላጊው ግን በጣም ብዙ ነው። ያንን ዕቃ የሚፈልገው ህብረተሰብ ማለት ነው፣ ወይም ሸማቹ ብዙ ነው የሚፈልገው ማለት ነው። ሌላው ኮስት ፑሽ ኢንፍሌሽን የሚባለው ነው። እዚህ ጋር እንግዲህ በምርት ወደ ገበያ ስርዓቱ ከመግባቱ በፊት የራሱ የሆነ የአመራረት ስርዓቶችን ተከትሎ ነው የሚሄደው። የሚያልፍበት የምርት አመራረት ስርዓት አለው። ያንን አልፎ ሲመጣ ነው እንግዲህ ወደ ገበያ የሚገባው። ያንን ስርዓት ከመቀላቀሉ በፊት በምርት ሂደት ውስጥ የፕሮዳክሽን ኮስት ሊኖር ይችላል። ለምሳሌ የጥሬ ዕቃዎች ዋጋቸው ሊጨምር የሚችልበት ሁኔታ አለ። ኢነርጂ፣ የሰው ኃይል፣ እንደገና ደግሞ የፕሮፊት ማርጂን የሚባል ነገር አለ። ይሄ ማለት ምን ማለት ነው? አምራቾች አንድን ዕቃ አምርተው ወደ ገበያ ሲያቀርቡ አምርተው ካቀረቡት ዕቃ ወይም ምርት ሊያገኙ የሚችሉት የትርፍ መጠን ምን ያህል እንደሆነ ሂሳብ ሰርተው ነው የሚያወጡት። ስለዚህ ያ ፕሮፊት ማርጂናቸውም የዕቃ ዋጋ እንዲጨምር ምክንያት ሊሆን የሚችልበት ሁኔታ ሊፈጠር ይችላል። ለምሳሌ አንድ አምራች ማሽነሪዎች ሊሆኑ ይችላል፣ ፈርኒቸሮች ሊሆኑ ይችላሉ፣ ሌሎች አስፈላጊ የፍጆታ ዕቃዎችም ሊሆኑ ይችላሉ፣ እርሻ ላይም ሊሆኑ ይችላል፣ ከሌላ ቦታም ተመርቶ የሚመጣ ሊሆን ይችላል። በፋብሪካዎች ሲመረቱ ለምርት ግብአቱ የሚሆኑ ግብአቶች የግብአቶች ዋጋ በየጊዜው ሊጨምር የሚችልበት ሁኔታ ሊፈጠር ስለሚችል የጨመረው በምርት ማምረቻ ግብአት ላይ የሚጨመረው የዋጋ ጭማሪ በመጨረሻው ምርት ላይ ለሚደረገው ወይም ለሚኖረው የዋጋ ጭማሪ ምክንያት ሊሆን ይችላል። ምክንያቱም ለምሳሌ አንድን ሽንኩርት ወይም ቲማቲም ወደ ገበያ አምርቶ ለማውጣት ከዚህ ቀደም ለዘር የሚያወጡት ዋጋ አሁን ካለው ጋር የማይመጣጠን ከሆነ ግዴታ አምራቾች አሁን ያለውን ዋጋ ከፍለው ነው ዘሩን ገዝተው አምርተው ወደ ገበያ ሊያወጡ የሚችሉት። ስለዚህ በዚህ ሂደት በምርት ግብአት ላይ የሚጨመረው የዋጋ ጭማሪ በመጨረሻው ለገበያ በሚቀርበው ወይም ለፍጆታ በሚቀርበው ምርት ላይ የዋጋ ጭማሪ እንዲኖር ምክንያት ይሆናል ማለት ነው። ከዚህ ጋር በተያያዘ ሌሎች ጭማሪ እንዲኖር ሊያደርጉ የሚችሉ ምክንያቶች የሰው ኃይል፣ ለምሳሌ ለአምራቹ የሚከፈል ገንዘብ ይኖራል። ያም ከጊዜ ወደ ጊዜ ሊጨምር የሚችልበት ሁኔታ አለ። ምክንያቱም ከኑሮ ሁኔታ ጋር በተገናኘ ሰዎች የኑሮ ደረጃቸው ይሻሻላል። ያ በተሻሻለ ቁጥር እንግዲህ ገቢ ደረጃቸውም ከፍ ሊል የሚችልበት ሁኔታ ስለሚኖር ማለት ነው። ከዛ ውጪ የኢነርጂ ኮስት ሊኖር ይችላል። ለምሳሌ በፋብሪካ ውስጥ የሚመረቱ ምርቶች የመብራት፣ ሌሎች የነዳጅ እና የመሳሰሉ ወጪዎች ሊኖርባቸው ይችላል። ከነኚህ ጋር በተያያዘ የሚወጡ ወጪዎችን ወይም ራይዚንግ ኮስት ኦፍ ፕሮዳክሽን የሚባሉ በአጠቃላይ እነኚህን እየጨመረ የመጣውን የፕሮዳክሽን ኮስት የምርት ግብአቶች የዋጋ ጭማሪን ታሳቢ በማድረግ በመጨረሻ አምርተው ወደ ገበያ በሚያቀርቡት ምርት ላይ የተወሰነ የዋጋ ጭማሪ ሊያደርጉ ይችላሉ። ስለዚህ ኮስት ፑሽ ኢንፍሌሽን የሚባለው የዚህ አይነቱ ኢንፍሌሽን ነው ማለት ነው። እነኚህ የኢንፍሌሽን ወይም የዋጋ ግሽበት አይነቶችን ነው እያስረዳኋችሁ ያለሁት። ሌላው ኢንፍሌሽነሪ ኤክስፔክቴሽንስ የሚባል ነው። ይሄ ምን ማለት ነው? ቀደም እንደነገርኳችሁ ነው። በቀጣይ ወይም ከተወሰነ ጊዜ በኋላ ወደፊት የዋጋ ጭማሪ ሊደረግ ይችላል ተብሎ የሚታሰብ ከሆነ እነኚህ የዋጋ ጭማሪ ሊደረግባቸው ይችላል ወይም የዋጋ ጭማሪ ሊያሳዩ ይችላሉ ተብሎ የሚታሰቡ ምርቶች ለጊዜው ከገበያው እንዲጠፉ ወይም እንዲደበቁ አሊያም ደግሞ የአቅርቦት መጠናቸው እንዲቀንስ የሚደረግበት ሁኔታ ሊፈጠር ይችላል። በዚህ ጊዜ ዋጋቸው ይጨምራል። ምክንያቱም ፍላጎት ስላለ በገበያ ውስጥ አቅርቦቱ እያነሰ በሚሄድበት ጊዜ ሊጨምር ይችላል። አሊያም ደግሞ ከገበያው ሙሉ በሙሉ ይጠፉና የሆነ ሰዓት ላይ ተፈላጊ በሚሆኑበት ሰዓት ላይ ዋጋቸው ጨምሮ እንዲሸጥ ሊደረግ ይችላል ማለት ነው። ሌላው የገንዘብ አቅርቦት ነው። እንግዲህ የገንዘብ አቅርቦትን ስንመለከት በከፍተኛ ሁኔታ ገንዘብ የሚቀርብ ከሆነ
which means የራፒድ ይሄ በገንዘብ አቅርቦት ዙሪያ የምንመለከታቸው ነጥቦች ምንድናቸው? በከፍተኛ ሁኔታ ገንዘብ ወደ ማርኬቱ የሚመጣ ከሆነ ለምሳሌ የሞኒተሪንግ ሲስተሙ የካሽ ገንዘብ ወደ ንግድ ስርዓቱ የሚገባበት ሁኔታ በጣም በከፍተኛ ሁኔታ የሚሆን ከሆነ ኢንፍሌሽን ሊፈጥር ይችላል። ምክንያቱም ገንዘቡ ከሚገባው በላይ በገበያ ውስጥ ኢንጀክት ስለሚደረግ ያ በራሱ ሄዶ ኢንፍሌሽን ነው የሚፈጥረው። ስለዚህ እዚህ ላይ መንግስት ጥንቃቄ ማድረግ አለበት። አለበለዚያ በእቃዎችና በአገልግሎት በተለይ በፍጆታ እቃዎችና በአገልግሎት ላይ የሚፈጥረው ጫና ቀላል የማይባል ሊሆን ይችላል ማለት ነው። ሌላው ኤክስቼንጅ ሬት ፍላክቹዌሽን የሚባለው የኢንፍሌሽን አይነት ነው። ይሄ ማለት ምን ማለት ነው? የምንዛሬ ዋጋ ከፍና ዝቅ ማለት ወይም ስቴብል ሆኖ ወጥነት ኖሮት ያለመሄድ ሁኔታ ሲፈጠር ኢንፍሌሽን ሊፈጠር የሚችልበት ሁኔታ አለ። ለምሳሌ ከዚህ ቀደም በራሳችን አገር የተፈጠረውን ሁኔታ ታሳቢ ማድረግ አስፈላጊ ነው። እዚህ ላይ ለምሳሌ የገንዘብ የመግዛት አቅም ከዶላር አንጻር መዳከሙ የእቃዎች ዋጋ በከፍተኛ ሁኔታ እንዲጨምር አድርጎታል። ምክንያቱም አምና በአንድን የአሜሪካን ዶላር በ100 ብር ስንገዛ ቆይተን ከሆነ ወይም በ50 ብር ስንገዛ ቆይተን ከሆነ ወይም ስንለውጥ ስንመነዝር ቆይተን ከሆነ ዘንድሮ በ123 ብር ወይም 30 ብር እንድንቀይር እንገደዳለን። ስለዚህ አምና ከነበረን 50 ብር ላይ የ80 ብርና የ83 ብር ወይም የ82 ብር ጭማሪ አድርገን ነው ዘንድሮ አንድን ተመሳሳይ አምና የነበረን አንድን ዶላር ልንገዛ የምንገደደው ማለት ነው። በተመሳሳይ እቃዎችንም ከውጭም በዶላር ስንገዛ በሀገር ውስጥም ስንገዛ ገንዘቡ የመግዛት አቅሙ ስለተዳከመ አምና በምንገዛበት ዋጋ ዘንድሮ ለመግዛት የምንችልበት ሁኔታ አይፈጠርም ማለት ወይም የለም ማለት ነው። ምክንያቱም አምና የነበረው የብር የመግዛት አቅም አሁን ላይ ስለተዳከመ አምና ስንገዛበት በነበረው አንድን ዕቃ ስንገዛበት በነበረው ዋጋ ዘንድሮም በተመሳሳይ ልንገዛ የምንችልበት ሁኔታ አይኖርም። እንደ አጠቃላይ የገንዘብ ምንዛሬ ወጥነት በሌለው መልኩ የሚንቀሳቀስ ከሆነ ወይም ፍላክቹዌት የሚያደርግ ከፍ ዝቅ የሚል ከሆነ ኢንፍሌሽን ወይም የዋጋ ግሽበት ሊፈጠር የሚችልበት ሁኔታ በተዘዋዋሪ ደግሞ የኑሮ ውድነት ሊያመጣ የሚችልበት ሁኔታ ከፍተኛ ነው ወይም ሰፊ ነው ማለት ነው እድሉ። ሌላው የግሎባል ኢኮኖሚክ ኮንዲሽን ነው። ይሄ የዓለም አቀፍ ሁኔታን የሚመለከት ነው። ለምሳሌ የዩክሬንና የራሽያን ጦርነት በአካባቢያችን ቀጠናችን ቀደም ሲል እንደነገርኳችሁ ብዙ የጸጥታ ስጋቶች ያሉበት ቀጠና ነው። ነዳጅን፣ ሌሎች የኢንዱስትሪያል ምርቶችን እንደዚሁም ማሽነሪ የተለያዩ እነኚህን የመሳሰሉ እንደዚሁም የግብርና ምርቶችን ከሀገር ወደ ውጭ ለመላክም ከውጭ ወደ ሀገር ውስጥ ለማስገባትም ሰላማዊ ሆነ የዓለም አቀፍ የንግድ ስርዓት መኖር አስፈላጊ ነው። ይሄ የዓለም አቀፍ የንግድ ስርዓት መዛባት ወይም በጸጥታ ስጋት ምክንያት መስተጓጎሉ በሀገር ውስጥ ገበያ ላይ ከፍተኛ የዋጋ ጭማሪ እንዲኖር ምክንያት ይሆናል። በተለይ ከውጭ የሚገቡ ዕቃዎች በከፍተኛ ሁኔታ ዋጋቸው እንዲጨምር ያደርጋል። በዚህም የተነሳ ከፍተኛ የሆነ የኢንፍሌሽን ክስተት በሀገር ውስጥ ገበያ ውስጥ ሊከሰት ይችላል። ይህም ለኑሮ ውድነቱ አባባሽ ምክንያት ሊሆን ይችላል ማለት ነው። ሌላው የመንግስት የፊዚካል ፖሊሲ ለውጥ ነው። ለምሳሌ እንደሚታወቀው እንግዲህ መንግስት ወጪ ሲያበዛና ታክስ ለምሳሌ የታክስ ፖሊሲ ሊሆን ይችላል። ሌሎች በአጠቃላይ በፊዚካል ፖሊሲ ስር የሚታዩ ለውጦች ወይም የሚደረጉ ለውጦች ለሀገር ውስጥ ኢንፍሌሽን መጨመር ከፍተኛ የሆነ አስተዋጽኦ ያደርጋሉ። አንዳንድ ጊዜ መንግስት ከፍተኛ ወጪዎችን ሊያደርግ የሚችልባቸው ሁኔታዎች ሊፈጠሩ ይችላሉ። የታክስ ከት የሚባል ነገር አለ። እነኚህ ሁኔታዎች ከፍተኛ የሆነ ፍላጎትን በመፍጠር ወይም እንዲኖር በማድረግ የፖቴንሻል ፑሽንግ አፕ ፕራይስ እንዲፈጠር ያደርጋሉ። ይሄ ማለት ምን ማለት ነው? በገበያ ውስጥ ከፍተኛ የሆነ ፍላጎት እንዲፈጠር በማድረግ ያ ፍላጎት ደግሞ ያልተመጣጠነ የዋጋ ጭማሪ እንዲኖር ግፊት ሊያደርግ የሚችልበት ሁኔታ ሊፈጥሩ ይችላሉ። ስለዚህ በአጠቃላይ ኢንፍሌሽን በእነኚህ ሁኔታዎች ሊፈጠር ይችላል። ይሄ ምን ማለት ነው የሚለውን ጨምሮ የተለያዩ የኢንፍሌሽን አይነቶች በተለያየ ጊዜ ተከስተው የሀገርንም የሕዝብንም ሁኔታ እንግዲህ ፈተና ውስጥ ሊከቱ የሚችሉበት ሁኔታ እንዳለ መገንዘብና እንግዲህ ህብረተሰቡ በተለይ የንግዱ ማህበረሰብ ጥንቃቄ አድርጎ በኃላፊነት መስራት እንዳለበት ለማስገንዘብ ነው።
እንደ አጠቃላይ ስለ ኑሮ ውድነትና ስለ ኢንፍሌሽን ማውራታችን ምክንያቱ ምንድነው? ዝም ብሎ የኑሮ ውድነት የእቃዎች ዋጋ መጨመር በሚል ሳይሆን የሚገለጸው ገፊ የሆኑ ምክንያቶችን ማወቅ ያስፈልጋል። መሰረታዊ ምክንያቱ ምንድነው? አንዱ ለማወቅ አስፈላጊ የሆነው ምክንያት ምንድነው? አንደኛ መንግስት ብቻ አይደለም የእቃዎች ዋጋ እንዲጨምሩ የሚያደርገው። እንደውም ከመንግስት በላይ ሌላ የተለያዩ ቀደም ሲል ያየናቸው ገፊ ምክንያቶች አሉ። ስለዚህ ወደ መንግስት ብቻ እጃችንን መጠቆም እንደሌለብን ለማስረዳት ወይም መረዳት እንድንችል ነው። ሁለተኛው የሰለጠነ ማህበረሰብ ያለበት ለምሳሌ በመረጃ በእውቀት የዳበረ ማህበረሰብ ባለበት አገር ውስጥ ብዙ ጊዜ ደላሎች ሊሆኑ ይችላሉ፣ እነኚህ ዕቃ አቅራቢዎች ሊሆኑ ይችላሉ፣ ብሮከር የምንላቸው መሃል ላይ በአምራቹና በአቅራቢው እንደዚሁም በሸማቹ ህብረተሰብ መካከል ዕቃዎችን ግዢዎችን በማሳለጥ የአቅርቦት ሁኔታን ሰንሰለትን በመቆጣጠር ያልተገባ የዋጋ ንረት እንዲኖር የኑሮ ውድነት እንዲኖር በማድረግ ሚና የሚጫወቱ እነኚህ አላስፈላጊ የሆኑ ወይም ደግሞ አንዳንድ ጊዜ አሻጥር የሚሰሩ አካላትን ለመቆጣጠር በር ስለሚከፍት አጋዥ ስለሚሆን ነው። ምክንያቱም በመረጃ የዳበረ ማህበረሰብ እንግዲህ ብዙ ጊዜ ትሪኮች እነኚህ ሽወዳዎች ላይ ብዙም የማይሸወድ ስለሚሆን ራሱን ለመጠበቅ እንደዚሁም ደግሞ እንዳይበላ ተጎጂ እንዳይሆን ስለሚያደርግ ነው። ሌላው የዓለም አቀፍ ሁኔታዎችን በማገናዘብ በእቅድ የተመራ ኑሮን ለመኖር ስለሚረዳን። ለምሳሌ ቀደም ሲል በገለጽኳቸው የኢንፍሌሽን አይነቶች ወደፊት ዋጋቸው ሊጨምር ይችላል ተብለው የሚለዩ ምርቶችን ነጋዴዎች ከገበያ ውስጥ ከማሸሻቸው በፊት ሰው መረጃ ስላለው ቀድሞ ገዝቶ ራሱን ካልተገባ የዋጋ ግሽበት ወይም የዋጋ ጭማሪ እንዲጠብቅ ለማድረግና በእቅድ የተመራ ህይወትን ለመኖር እንዲችል መረጃ ያስፈልጋል። ስለዚህ መረጃ የምንሰጣችሁ አንድም ከዚህ አንጻር እንደሆነ መገንዘብ ያስፈልጋል። ሌላው የሀገር ኢኮኖሚን ለማሳደግ ነው። እንግዲህ እንደሚታወቀው ሁሉም ዜጋ የሀገር ኢኮኖሚ እንዲያድግና የሀገር ኢኮኖሚ ሲያድግ ደግሞ ሀገር ታድጋለች። ሀገር ስታድግ ህዝብ ነው የሚያድገው። ህዝብ ሲያድግ ደግሞ የኑሮ ደረጃው ላይፍ ስታይሉ እንደዚሁም የሚኖረው የእድሜ ልክ የእድሜ መጠን ወይም ጣሪያ ይጨምራል። ስለዚህ ለዛ ትልቅ አስተዋጽኦ ስላለው ነው። ምክንያቱም ያልተገባ ትርፍን ለማግበስበስ ብለው ያልተገባ የዋጋ ጭማሪ የሚያደርጉ አወናባጅ ነጋዴዎች ሊሆኑ ይችላሉ፣ አቅራቢዎች ሊሆኑ ይችላሉ፣ ደላሎች ሊሆኑ ይችላሉ። እነሱም በቁጥጥር ስር ለማዋል ይሄ አጋዥ ነው መረጃ መያዝ። እንደዚሁም የትኛው ግብር ይከፍላል፣ የትኛው ግብር አይከፍልም፣ የትኛው ትክክለኛ ነጋዴ ነው፣ የትኛው ትክክለኛ ነጋዴ አይደለም፣ የትኛው ትክክለኛ ጥራት ያለው ዕቃን ወደ ሀገር ውስጥ ያስገባል፣ ለሀገር ውስጥ ገበያ ያቀርባል የሚለውንም ለመለየት ስለሚረዳ ጤናንም ለመጠበቅ የራስ ደህንነትንም ለመጠበቅ በጣም አመቺ ሁኔታን ይፈጥራል። የመጨረሻው እንግዲህ ለዛሬ ከዚህ ሐሳብ ጋር በተያያዘ የሐሳቡ ማንሳት ጠቃሚነት ከምን አንጻር ነው የምናየው? በተለይ ንግድ ለመጀመር የምትፈልጉ እንደዚሁም ደግሞ በንግድ ስርዓት ውስጥ በገዢና አጋዢ ወይም ሸማች ሆናችሁ የምትቀርቡ አካላት መረጃው ካላችሁ በዚህ ሂደት ውስጥ ሊያጋጥሙ የሚችሉ የተለያዩ ችግሮችና መበላቶች ወይም መጭበርበሮችን በመከላከል ጤናማ የሆነ የንግድ ስርዓት ለመምራት ስለሚያስችለውና በዚህ መልኩ በመረዳት እንግዲህ ሁላችንም ራሳችንን ልንጠብቅ ይገባል የሚል መልእክታችንን ማስተላለፍ እንወዳለን። እንግዲህ አድማጮቻችን ካቀረብኩላችሁ መረጃ በርካታ ቁም ነገሮችን እንደተማራችሁ ተስፋ አደርጋለሁ። ለዛሬ ኢንፍሌሽን ምንድነው በሚለው ዙሪያ ያቀረብንላችሁ ዝግጅት ወይም ያዘጋጀንላችሁ መረጃ ይህንን ይመስል ነበር። ስለተከታተላችሁን በማመስገን በቀጣይ በሌላ ርዕሰ ጉዳይ እስክንገናኝ ቸር ተመኘው። ሰላም ሁኑልኝ።